ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለተ እሁድ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰሜን ኢትዮጵያ የዳግም ጦርነት ስጋትና የመቀሌው የሚስጥር ትዕዛዝ ሀገሪቱን ወደማትወጣው አዘቅት እንዳትገባ የተሰጠ ማስጠንቀቂያ። በሰሜን ኢትዮጵያ ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት ከጊዜ ወደ ጊዜ ያየለ በመጣበት በዚህ ወቅት በመቀሌ ለሚገኙ የክልሉ ርዕሰ መስተዳድር ጽሕፈት ቤት ሰራተኞች አካባቢውን ለቀው ለመውጣት የሚያስችል የሚስጥር የቅድመ ዝግጅት ትዕዛዝ መሰጠቱ ተጋለጠ። ይህ በእንዲህ እንዳለ የፖለቲካና የደህንነት ተንታኞች ሀገሪቱ ወደ አዲስ ጦርነት መግባቷ በመለሻ የሌለው የጥፋት መንገድ መሆኑን በማንሳት አጽንኦት ሰጥተው እያስጠነቀቁ ይገኛሉ። የወጣው የውስጥ መረጃ እንደሚያመላክተው የርዕሰ መስተዳድሩ ጽሕፈት ቤት ኃላፊ የሆኑት አቶ ካሱና የመቀሌ ኢንቨስትመንት ቢሮ ኃላፊው አቶ ጸጋይ በየነ በትናንትናው ዕለት አስቸኳይ ስብሰባ ጠርተዋል። በስብሰባውም ላይ ለጽሕፈት ቤቱ ሰራተኞች 3 ጥብቅ መመሪያዎች ተላልፈዋል። በቅርቡ መቀሌ ለቀው ሊወጡ ስለሚችሉ ከወዲሁ የተሟላ ዝግጅት እንዲያደርጉ የቀለብ የልብስና የመድኃኒት አቅርቦቶችን የሚከታተል ኮሚቴ በአስቸኳይ እንዲቋቋም ይህ መመሪያ በጥብቅ ሚስጥር እንዲያዝ የመቀሌ ሚስጥራዊ የቅድመ ዝግጅት ትዕዛዝ በምዕራብ ትግራይ በቅርቡ ከተቀሰቀሰው ግጭትና የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ሊፈርስ ይችላል ከሚለው ስጋት ጋር ተዳምሮ ታላቅ የደህንነት ስጋት ፈጥሯል። የፕሪቶሪያው ስምምነት መጠነ ሰፊውን ጦርነት ቢያስቆምም ለግጭቱ መነሻ የሆኑትን የግዛት የፖለቲካና የደህንነት ጥያቄዎችን በዘላቂነት አልፈታም። በመሆኑም ቀጠናው እውነተኛ ሰላም አላገኘም። ይልቁንም ቀጣዩን ጦርነት ቀስቃሽ ምክንያት እየጠበቀ ይገኛል። አዲስ ጦርነት ቢቀሰቀስ አደጋው በትግራይ ብቻ ተወስኖ የሚቀር አይሆንም። የምዕራብ ትግራይ ውዝግብን ከኤርትራ ጋር ያለውን ውጥረት፣ በአማራ ክልል ያለውን ግጭትና የኢትዮ ሱዳን ድንበር አለመረጋጋትን ወደ አንድ በማምጣት ቀጠናዊ ቀውስ ወይም ሪጂናል ክራይሲስ ሊፈጥር ይችላል። ከምንም በላይ ደግሞ የመጀመሪያዎቹ የጦርነቱ ገፈት ቀማሾች ንጹሃን ዜጎች ናቸው። ከፕሪቶሪያው ስምምነት በኋላም ከ750 ሺህ በላይ የትግራይ ተፈናቃዮች ወደ ቀያቸው ባልተመለሱበት እንዲሁም ማህበረሰቡ በረሃብ በተቋረጠ የጤና አገልግሎትና በስነ ልቦና ስብራት ውስጥ ባለበት ሁኔታ አዲስ ጦርነት መክፈት የሰብአዊ ቀውሱን ወደማይቀለበስ ደረጃ ያደርሰዋል። ጦርነቱ የኢትዮጵያን ብሔራዊ ኢኮኖሚ በእጅጉ ያሽመደምደዋል። ጦርነት መንገዶችን፣ ፋብሪካዎችና እርሻዎችን ከማውደም ባለፈ የባለ ሀብቶችን እምነት ያጠፋል፣ የህዝብ ሀብትን ያባክናል። ሀገሪቱ ለጥይትና ለጦር መሳሪያ በምታወጣው እያንዳንዱ ብር ትምህርት ቤቶችን፣ ክሊኒኮችና የስራ ዕድሎችን መፍጠር አትችልም። ወጣቶች ወደ ጦርነት ሲማገዱ ሀገሬ ወደፊት ሰራተኞቿን፣ መምህሮቿንና አምራች ዜጎቿን ታጣለች። የቅርብ ጊዜ የኢትዮጵያ ታሪክ የሚያስተምረን ዋነኛ እውነት ወታደራዊ መፍትሄዎች ጊዜያዊ ቁጥጥርን እንጂ ዘላቂ የፖለቲካ መፍትሄን እንደማያመጡ ነው። የፕሪቶሪያው ስምምነትም ቢሆን ከከባድ እልቂት በኋላ በመጨረሻም ድርድር የግድ መሆኑን አሳይቶ አልፏል። ኢትዮጵያ ድርድርን ከሌላ ዙር እልቂት ጋርና ውድመት በኋላ እንደ መጨረሻ አማራጭ በመውሰድ ያንኑ የታሪክ ስህተት ልትደግም አይገባም። የሁለቱ ወገን አመራሮች ተጨማሪ ውጥረትን ከማባባስ ተቆጥበው ንጹሃንን ሊታደጉና የፕሪቶሪያውን ስምምነት ቀሪ ጉዳዮች ወይም የተፈናቃዮች ምላሽ ትጥቅ ማስፈታትና አወዛጋቢ ግዛቶችን በህጋዊ መንገድ መፍታት በቁም ነገር ሊተገበሩ ይገባል። እውነተኛ አመራር የሚለካው የህዝብን ቁጣና ጥላቻ በማስተባበር ሳይሆን ሀገርን እያየች ወደምትሄድበት ገደል ከመግባት መታደግ በመቻል ነው። ኢትዮጵያውያን በለቅሶ በተፈናቃይ ካምፖችና በፈረሱ ትምህርት ቤቶች ተዋል። ምርጫው ያለው አሁን ላይ በሚደረግ ከባድ የሰላም ድርድርና ነገ ሀገርን በማያዳግም ሁኔታ በሚያፈርስ ጦርነት መካከል መሆኑን የፖለቲካ ሊቃኑ በጥልቀት ሊገነዘቡት ይገባል። ግብጻዊው ፕሮፌሰር ኢትዮጵያ የመልማት መብት እንዳላት ሁሉ ግብጽም የመኖር መብት አላት አሉ። በካይሮ ዩኒቨርሲቲ የጂኦሎጂና ውሃ ሀብት ፕሮፌሰር የሆኑት አባስ ሸራክቺ በቅርቡ የኢትዮጵያ ውሃ ሚኒስትር የሰጠውን መግለጫ ቀስቃሽ ነው በማለት ገልጸውታል። ግብጻዊ ፕሮፌሰር አልሚስሪ አልዩም ለተሰኘ ጋዜጣ በሰጡት አስተያየት ላይ ከኢትዮጵያ በኩል አዳዲስ ግድቦችን የመገንባት እቅድ እንዳለ መገለጹን ተቃውመዋል። በአስተያየታቸው የህዳሴው ግድብ ጉዳይ ገና ሳይፈታ የጋራ በሆነው ወንዝ ላይ ሌሎች ግድቦችን ስለመገንባት መናገር
ውጥረቱን ከማባባስ ውጪ ጥቅም የለውም ያሉት ፕሮፌሰሩ በኢትዮጵያ ልማት ላይ ግብጽ ያላትን አቋም ግልጽና የማያሻማም ብለውታል። ሲያብራሩም ግብጽ የኢትዮጵያን የመልማት ፕሮጀክቶችን የመስራትና እምቅ ሀብቷን የመጠቀም መብቷንም አትቃወምም። ይሁንና እነዚህ ፕሮጀክቶች በተለይ ከአባይ ወንዝ ውሃ ጋር የተያያዙ የሌሎች ሀገራት መብቶች መጣስ አይኖርባቸውም በማለትም ገልጸዋል። ጨምሮም ኢትዮጵያ የመልማት መብት እንዳላት ሁሉ ግብጽም የመኖር መብት አላት ያሉት ፕሮፌሰሩ በዓለም አቀፍና ድንበር ተሻጋሪ ወንዞች ላይ የሚሰሩ ፕሮጀክቶች ከሚመለከታቸው አካላት ጋር በምክክርና በትብብር እንደሚሰራ ጠቅሰው ይህም በሁሉም አካላት ህጋዊና አሰሪ ስምምነት ላይ እንዲደርሱ የሚያስችል መሆኑንም አስረድተዋል። ፕሮፌሰር ሻርኪ ግብጽ ለዓመታት ያህል የተከራከረች ያለችውን የኢትዮጵያን ልማት በመቃወም ሳይሆን የውሃ መብቷን ለማስከበር በማለም መሆኑን ጠቅሰው ግብጽ ራሷን ከድንበሯ ውጪ ባሉ የውሃ ፕሮጀክቶች ላይ ተሳትፎ ያደረገች መሆኑንም አስታውቀዋል። ለዚህም በታንዛኒያ የተሰራው የጁሊየስ ኔሬሬ ግድብ ፕሮጀክት እንደ ምሳሌ አንስተው በግብጽ ድጋፍ የተሰራው ጎረቤት አገራትን በማይጎዳ ሁኔታ እንደሆነም ነው ያስረዱት። ከ51 ሚሊዮን ብር በላይ ጉዳት አድርሰዋል በሚል በኦዲት ሪፖርት የተጋለጡት ዳዊት ብርሃኑ ታስረዋሉ። አቶ ዳዊት የባለ አክሲዮኖችን አደራ ትተው ከባለቤታቸው ትዕግስት ዳምጤ ጋር በወር ከ3.3 ሚሊዮን ብር በላይ ደሞዝና ጥቅማጥቅም ለራሳቸው ይከፍሉ እንደነበረ የኦዲት ሪፖርቱ አጋልጠዋል። ከውስጥ የመረጃ ምንጮቻችን ባገኘነው መረጃ አቶ ዳዊት ብርሃኑ የዌብስፕሊክስ አይቲ ሶሉሽን ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ሆነው ሲሰሩ በነበረበት ጊዜ በንግድ ድርጅቱ ላይ አሳድረውታል የተባለው ጉዳት በውጪ ኦዲተር እንዲጣራ ተደርጎ በድምሩ የብር 51 ሚሊዮን 280 ሺህ ብር ጉዳት ማድረሳቸውን በኦዲት ሪፖርት በመረጋገጡ በማህበሩ ላይ ወንጀል ፈጽሟል በሚል በአዲስ አበባ ከተማ ቦሌ ክፍለ ከተማ ፖሊስ መምሪያ በተጀመረባቸው ምርመራ ጠዋት ከቢሮቸው ፖሊስ ተይዘው ወደ ምርመራው ተወስደው ነበረ። ሙሉ ቀን በፖሊስ ምርመራ ሲደረግባቸው ውለዋል። አቶ ዳዊት ብርሃኑ በፖሊስ ምርመራ የተደረገባቸው በኦዲት ሪፖርቱ ላይ በተገለጹት በሚከተሉት ምክንያት መሆኑንም አስረድተዋል። በኩባንያ ዳይሬክተሮች ቦርድ እና በጠቅላላ ጉባኤ ውሳኔ እንዲሰጥበት ሳያደርጉ በስራ አስኪያጅነታቸው ሲከፍሏቸው የነበረውን የወር ደሞዝና ጥቅማጥቅም በድምሩ ብር 266500 ብር የወር ደሞዝና ጥቅማጥቅም ማሻሻያ በሚል ለራሳቸው በሰጡት ውሳኔ በኢትዮጵያ የግል የንግድ ድርጅቶች ለአንድ ስራ አስኪያጅ ተከፍሎ በማያውቅ ሁኔታ በድምሩ በወር ብር 2,894,174 ብር ከ50 ሳንቲም እንዲከፈላቸው በማሳደግ በአንድ ወር ክፍያ ላይ የብር 2,627,674.50 ጭማሪ በማድረግ ድርጊታቸው በኩባንያው የዳይሬክተሮች ቦርድ ተደርሶበት እስኪታገድ ድረስ ለ6 ወር ክፍያ በመውሰድ በኩባንያው ላይ የብር 15,766,047 ብር ጉዳት አድርሰዋል። ከዚህ ቀደም በታክስ ስወራ የተጨማሪ ታክስ አለመክፈል፣ በኮንትሮባንድና በህገ ወጥ መንገድ የተገኘውን ገንዘብ ህጋዊ አስመስለው በማቅረብ ወንጀል ተጠርጥረው ለወራት ታስረው የተለቀቁት አቶ ዳዊት ብርሃኑ ወይዘሮ ትዕግስት ዳምጤ ገብረ ኢየሱስ የተባሉ የትዳር አጋራቸውን በኩባንያ ውስጥ በቺፍ ማርኬቲንግ ኦፊሰርነት በመቅጠር በወር 468,000 እንዲከፈላቸው አድርገዋል። በዚህ ድርጊታቸው ባልና ሚስት በደሞዝና ጥቅማጥቅም ስም ሽፋን በድምሩ በወር ብር 3,362,174 ብር ከ50 ሳንቲም እንዲከፈላቸው በማድረግ በኩባንያው ላይ ከባድ ጉዳትም አድርሰዋል። በዚህ ምክንያት የኩባንያው የዳይሬክተሮች ቦርድ ወይዘሮ ትዕግስት ዳምጤን የስራ ውላቸውን በማቋረጥ ያሰናበታቸው ቢሆንም አቶ ዳዊት ብርሃኑ የዳይሬክተሮች ቦርድ ውሳኔውን በመጣስ ከስራ ከተሰናበቱ በኋላ በስልጣናቸው ለወይዘሮ ትዕግስት ዳምጤ ብር 234,000 እንዲከፈላቸው አድርገዋል። አቶ ዳዊት ብርሃኑ የኩባንያውን ገንዘብ ምክንያት ባልታወቀ ሁኔታ ካሳ ለራሳቸው እንዲከፈል በማድረግ ብር 29 ሚሊዮን 580 ሺህ ብር መውሰዳቸውን ዘሀበሻ የተመለከተው የኦዲት ሪፖርት ያሳያል። እንዲሁም አቶ ዳዊት ብርሃኑ የንግድ ማህበረሰቡን ገንዘብ ለራሳቸውም ሆነ ለሶስተኛ ወገን እንዲያበድሩ ስልጣን ሳይኖራቸው በራሳቸው ውሳኔ ብድር በማለት ብር 11 ሚሊዮን 700 ሺህ ብር እንዲከፈላቸው በማድረግም ወስደዋል። ከዚህ ብድር ውስጥ ብር 6 ሚሊዮን ተመላሽ አድርገው አሁን ብር 5 ሚሊዮን 700 ሺህ ብር ይቀርባቸዋል ይላል ያነበብነው ሪፖርቱ። በዚህ መልኩ አቶ ዳዊት ብርሃኑ በድምሩ በኩባንያው ላይ የብር 51 ሚሊዮን 280 ሺህ ብር ጉዳት አድርሰዋል በሚል የኦዲት ግኝት ነው። ፖሊስ ምክንያቱ ባልታወቀ ሁኔታ ምሽት ላይ አቶ ዳዊት ብርሃኑን ወደ ፍርድ ቤት ሳያቀርብ በፖሊስ በዋስ
እንደለቀቃቸው የፖሊስ ምንጮች ለዛሃበሻም ገልጸዋል። አክሲዮን የገዙ ሰዎች እንደሚሉት ባለ አክሲዮኖች ለሚመርጧቸው አመራሮች ስልጣን ገድበው መስጠት እንዳለባቸው፣ መንግስትም የባለ አክሲዮኖቹን ደህንነትና በሀገሪቱ በሚገኙ የካፒታል ገበያዎች ላይ በነጻነት ተንቀሳቅሰው ገንዘባቸውን ኢንቨስት እንዲያደርጉና የፈለጉትን አክሲዮን በነጻነት እንዲገዙ የህዝብን ገንዘብ በሚያጭበረብሩ አላግባብ በሚጠቀሙ አመራሮችና ባለስልጣኖች ላይ ህጋዊ እርምጃ ሊወስድ ይገባል ሲሉም ያሳስባሉ። ዛሃበሻ የአቶ ዳዊትና ዌብስፕሪክስ አይቲ ሶሉሽን ዙሪያ ያሉ ተጨማሪ ሰፊ የምርመራ ዘገባዎችን ይዞ ይመለሳል። የፖለቲካ እስረኞች ከማይካድራ ጭፍጨፋ ፍርደኞች ጋር በኩል የይቅርታ ማዕቀፍ ውስጥ መካተታቸው ከፍተኛ ተቃውሞ አስነሳ። በአማራ ክልል ካለው ግጭት ጋር በተያያዘ ታስረው የሚገኙ ታዋቂ የፖለቲካ እስረኞች መንግስት ከ6 ዓመታት በፊት በማይካድራ በተፈጸመ ዘግናኝ የጅምላ ጭፍጨፋ ፍርደኞች ጋር በአንድ ላይ በይቅርታ ሊፈታቸው ማቀዱን በመቃወም አወዛጋቢውን የይቅርታ ሰነድ አንፈርምም ብለዋል። ታሳሪዎቹ የአካሄድ የፖለቲካ እስረኞች በሰብአዊ ፍጡር ላይ ወንጀል ከፈጸሙ አደገኛ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ ስማቸውን ለማጥፋትና የወንጀሉ ተካፋይ አድርጎ ለመሳል ሆን ተብሎ የተሸረበ ሴራ ነው ሲሉ በጽኑ አውግዘውታል። ከፍተኛ ተቃውሞ ያስነሳው የመንግስት የይቅርታ ሰነድ ታሳሪዎቹ በአማራ ክልል ጽንፈኛ ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን በክልሉ ለጠፋው ህይወትና ለወደመ ንብረት ኃላፊነቱን ወስዳለሁ የሚል ቃል እንዲገቡና ወደፊት በምንም አይነት ተመሳሳይ ተግባር ቢሳተፉ መንግስት የሚወስደውን እርምጃ በፍቃዳቸው እንዲቀበሉ የሚያስገድድ ነው። ለመጪው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት በታቀደው በዚህ ሂደት አቶ ክርስቲያን ታደለን ጨምሮ በርካቶች ሰነዱን ቢፈርሙ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ አቶ ዮሐንስ ሀያለው፣ ዶክተር ወንደሰን አስፋውና ዶክተር ሲሳይ አወቀን ጨምሮ 30 የሚሆኑ ታዋቂ የፖለቲካ እስረኞች ፊርማቸውን ከልክለዋል። በተጨማሪም ይህንን የይቅርታ አሰራር አዘጋጅቶ ለመንግስት ያቀረበው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ መሆኑ እጅግ ተስፋ እንዳስቆረጣቸውና እንዳሳዘናቸው እስረኞች አክለው ገልጸዋል። መንግስት የፖለቲካ እስረኞችን ከከባድ የሰብአዊ መብት ጥሰት ፈጻሚዎች ጋር ለመደባለቅ መሞከሩ በሰብአዊ መብት ተሟጋቾች ዘንድ ክፉኛ እየተተቸ ይገኛል። በአሁኑ ወቅት ፊርማቸውን የከለከሉት እነዚህ 30 ታሳሪዎች በማረሚያ ቤት ውስጥ ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው እንደሚገኝ ተጠቁሟል። በነገሌ አርሲ የጠለፋ ድርጊትና የቤተሰብ አባላት መታሰር ከፍተኛ አሳሳቢነትን ፈጠረም። በኦሮሚያ ክልል ምዕራብ አርሲ ዞን ነገሌ አርሲ ከተማ የተፈጸመው አስደንጋጭ የጠለፋ ወንጀልና ከዚያ ጋር ተያይዞ የፖሊስ አካላት የተንቀሳቀሱበት አግባብ ከፍተኛ አሳሳቢነትን ፈጥሯል። ፖለቲከኛ ጀዋር መሐመድ ባሰራጨው መረጃ በከተማ የተፈጸመውን የህገወጥ ቡድን እገታና የጸጥታ አካላትን ድርጊት አጋልጠዋል። እንደ መረጃው አመላካችነት በነገሌ አርሲ ከተማ ነዋሪ የሆነች አንዲት ወጣት ሴት በፖሊስ የደንብ ልብስ በለበሱ ታጣቂዎች ቀን ላይ ተጠልፋ ተወስዳለች። ጠላፊዎቹ ከደቡብ አፍሪካና ከአሜሪካ በመደወል ለቤተሰቦቿ አስፈራርተው 3.5 ሚሊዮን ብር እንዲከፍሉ ጠይቀዋል። የተጠየቀው ገንዘብም በደቡብ አፍሪካ በሚገኝ የባንክ አካውንት እንዲገባ ተደርጓል። ታፍና የነበረችው ሴትም ከቀናት ስቃይ በኋላ በቁጥቋጦች ውስጥ አይኖቿ ተሸፍነው ተጥላ ቤተሰቦቿ ወስደዋታል። ጉዳዩን ይበልጥ አሳሳቢ የሚያደርገው ወንጀሉ ከተፈጸመ በኋላ የከተማዋና የአካባቢው የጸጥታ ኃይሎች ጠላፊዎችን በመያዝ ፈንታ የጠላፊዎችን ማንነት ለማጋለጥና ልጃቸውን ለማስፈታት ጥረት ያደረጉትን የቤተሰብ አባላት ማሰራቸው ነው። የተጠቂዋ አባት፣ እናትና ሌሎች የቤተሰብ አባላትን ጨምሮ በርካቶች ታስረዋል። ተጎጂዋ ከእገታ ከተለቀቀች በኋላም ለጥያቄና ለምርመራ ትፈልጊያለሽ በሚል እናቷ ዳግም ወደ እስር ቤት እንዲወስዱ ተደርጓል። በማረፊያ ቤት ከታሰሩት መካከል መንግስቱ ቱራ፣ ነጋ ቱራ፣ ትራ ሆርሲሳ፣ ፍቃዱ ገመቾና ሌሎች በርካታ የቤተሰብ አባላት ይገኙበታል። ድርጊቱን ተከትሎ በህብረተሰቡ ዘንድ ከፍተኛ ጥያቄና ስጋት አጭሯል። በህገወጥ እገታ የፈጸሙትንና በስልክ የዝርፊያ ድርጊት የፈጸሙትን ወንጀለኞች ከመያዝ ይልቅ ጉዳዩን አጋልጧል ያሏቸውን የጠላፊዎች ቤተሰቦችና ንጹሃን ማሰር ከህግ ማስከበር ስራ ጀርባ የባለስልጣናት ወይም የጸጥታ አካላት እጅ አለበት ወይ የሚል ጥያቄ አስነስቷል። ጉዳዩን የሚከታተሉ አካላት ቤተሰቦች ፍርሃትን አጥፍተው መረጃውን በግልጽ እንዲያወጡና የፍትህ አካላት ማፋጣኝ ምላሽ እንዲሰጡ ጥሪ እያቀረቡ ይገኛሉ። የአፍሪካ ህብረት ሰላምና ጸጥታ ምክር ቤት በካርቱም ምክክር ማድረግ ጀመረ። ከአፍሪካ ህብረት ሰላምና ጸጥታ ምክር ቤት የተወከሉ 15 አባላት ምሽቱን ካርቱም የገቡ ሲሆን ዛሬ ከሱዳን ባለስልጣናት ጋር ውይይት ማድረጋቸውንም ጀምረዋል። የልዑካን ቡድኑ የተመራው የወቅቱ የምክር ቤት ሊቀመንበር በሆነችው አልጄሪያ ሲሆን ከከፍተኛ የአገሪቱ ባለስልጣናት ጋር ምክክር እንደሚያደርግም ተገልጸዋል። ልዑካን ቡድኑ ከሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጋር የተገናኘም ሲሆን ሚኒስትሩ ለልዑካን ባደረገው ንግግር በሱዳንና
በአፍሪካ ህብረት መካከል ያለው ግንኙነት በመከባበር ላይ የተመሰረተ መሆን አለበትም ብለዋል። ጨምሮም የአፍሪካ ህብረት ፈጥኖ ደራሽ ሚሊሻውን በሽብርተኝነት ሊፈርጅም ይገባል። ይህንን እርምጃ እንጠብቃለን ያሉት ጠቅላይ ሚኒስትሩ የሱዳን ጦር ኃይልና ፈጥኖ ደራሽ ሚሊሻውን በእኩል መነጽር መመልከት የተከለከለ መሆኑንም አስረድተዋል። እንዲሁም በሱዳን ውሳጣዊ ጉዳይ ጣልቃ መግባት ቀይ መስመር ነው በማለት ገልጸው በሱዳናውያን የሚመራ የሱዳን ብሔራዊ ውይይት በቅርቡ እንደሚጀመርም ገልጸውላቸዋል። ይህ ውይይት በሀገሪቱ ውስጥ ነጻ ምርጫ እስከሚደረግ ድረስ እንደሚቀጥል ማስታወቃቸውን ሱዳን ሆራይዘን ዘግቧል። እንደ ዘገባው የሱዳን ውጭ ጉዳይ ሚኒስትር አምባሳደር ሙሂዲን ሳሌምን የልዑካን ቡድኑን ባነጋገሩበት ወቅት ይህ ጉብኝት ተወካዮቹ በዋና ከተማዋ ካርቱም ውስጥ የደረሰውን ውድመት ለመታዘብ ምቹ ሁኔታ የፈጠረላቸው መሆኑን ገልጸዋል። ልዑካን ቡድኑ ከሌተናል ጀነራል አልቡርሃን ጋርም እንደሚነጋገር ዘገባው ጠቅሰዋል። ጠለቀ ምኞቴ እውነተኛ የዓለም ሰላም እንዲመጣ ነው። ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በዓለም ዙሪያ ያለው ህጻናት ደህንነቱ በተጠበቀና ፍቅር በሞላበት ዓለም ውስጥ እንዲያድጉ ያላቸውን ጥልቅ ምኞት ስሜት በሚነካ መልኩ ገልጸዋል። ዳይሬክተሩ በይፋዊ የማህበራዊ ትስስር ኤክስ ገጻቸው ላይ ባጋሩት አጭር መልእክት በሳምንቱ መጨረሻ ከልጅ ልጆቻቸው ጋር ያሳለፉትን አስደሳች ጊዜ መነሻ በማድረግ ስለ ዓለም ሰላም ያላቸውን ራዕይ አንጸባርቀዋል። ዶክተር ቴድሮስ ይህንን አባታዊ ስሜታቸውን ሲገልጹ የልጅ ልጆቻቸውን ትናንሽ እጆች ይዘው በሳምንቱ መጨረሻ የእግር ጉዞ በማድረግ ላይ ሳሉ ህፃናቱ እጅግ ቀላል በሆኑ ነገሮች ሲደነቁ መመልከት ከፍተኛ ደስታ እንደሚሰጣቸው ጽፈዋል። የአጋጣሚ ልባቸውን በደስታ ቢሞላውም ሀሳባቸውን ግን በአሁኑ ወቅት ወዳለው አጠቃላይ የዓለም ሁኔታ እንደመለሰው አብራርተዋል። በመልእክታቸው ማጠቃለያም የጠለቀ ምኞቴ እውነተኛ የዓለም ሰላም እንዲመጣ ነው። በዚህም ህጻናት ሁሉ ደህንነቱ በተጠበቀ ፍትሃዊና ፍቅር በሞላበት ዓለም ውስጥ ማደግ እንዲችሉ ነው በማለት የሰው ልጅ ዋነኛ ትኩረት ለነገው ትውልድ ሰላማዊና ፍትሃዊ ዓለምን ማረጋገጥ ሊሆን እንደሚገባ መልእክታቸውን አስተላልፈዋል። ኢራን በሶስት ከተሞች የአያቶላ ሆሚኒ የ40 ቀን መታሰቢያ አዘጋጀች። የቀድሞ የኢራን ጠቅላይ መሪ አያቶላ ሰኢድ አሊ ሐሚኒ የ40 ቀን መታሰቢያ በሶስት ከተሞች ውስጥ እንደሚከናወን ተገልጸዋል። የኢራን አብዮታዊ ዘብ መሪ ሙጅታባ ሆሚኒ ጽህፈት ቤት ዛሬ ባወጣው መግለጫ መታሰቢያው በዋና ከተማዋ ቴሄራን፣ ቋምና ማሻድ ከተሞች ውስጥ እንደሚደረግም አስታውቀዋል። በመግለጫው ይህ መታሰቢያ ኦገስት 18 እንደሚከናወን ያስታወቀ ሲሆን ከፍተኛ ቁጥር ያለው ህዝብ ተገኝቶ ለጠቅላይ መሪው አክብሮቱን የጸሎት ያደርጋል ተብሎ እንደሚጠበቅም አስረድተዋል። በማግስቱ ኦገስት 19 ደግሞ በቋም በሚገኘው ሀዝራ ፋጢሜ ማሲሜ ውስጥ ሌላ የጸሎት ፕሮግራም እንደሚደረግም ነው ያስታወቀው። ኢራን ተዋጊ ጀት አብራሪዎች እንዲለቀቁ ያቀረበችውን ጥያቄ ኳታር አስተባብላለች። ኢራን ከወራት በፊት በተመታው ተዋጊ ጀት ውስጥ የነበሩ 3 ፓይለቶች በኳታር በእስር ላይ እንደሚገኙ ገልጻ እንዲለቀቁ መጠየቋ ይታወቃል። ይሁንና የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መግለጫ በኢራን መግለጫ መደነቃቸውን ገልጸዋል። የኢራንን ጥሪ አሳሳች ነው ያሉት ቃል አቀባዩ ከወደቀው ጀት በህይወት የተረፈ እንደሌለ አስታውቀዋል። ኢራን ትላንት ለዓለም አቀፍ ቀይ መስቀል ማህበር በጻፈችው ደብዳቤ በመጋቢት ወር ውስጥ በተከሰከሱ 24 ተዋጊ ጀት ውስጥ የነበሩ 3 ፓይለቶች በኳታር በሚገኝ ምስጢራዊ እስር ቤት እንደሚገኙ ገልጻ ነበር። እነዚህ ፓይለቶች ከቤተሰቦቻቸው ወይንም ከዲፕሎማቲክ ተወካዮቻቸው ጋር ሳይገናኙ 6 ወር እየሆናቸው መሆኑን ጠቅሳም ዓለም አቀፍ የሰብአዊነት ጣልቃ ገብነት ጠይቃ ነበር። በመጋቢት ወር ኳታር የአየር ክልሏን የጣሰ ተዋጊ ጀት መምታቷን ያስታወቀች ሲሆን ይህንን ተከትሎ ባደረገችው ፍለጋ የአንድ ፓይለት አስክሬን ማግኘቷ ማስታወቋ የሚታወስ ነው። ይህንን አስክሬንም ለኢራን አሳልፋ መስጠቷ አልጀዚራ ዘግቧል። የኢትዮጵያ ታሪካዊ የውጭ ንግድ ገቢ መጨመር በሌሎች ምርቶች ላይ የታየውን አሳሳቢ ድክመት የሸፈነ መሆኑ ተገለጸ። በ2025/26 የበጀት ዓመት ኢትዮጵያ 11.2 ቢሊዮን ዶላር የውጭ ንግድ ገቢ በማግኘት ታሪካዊ ክንውን ብታስመዘግብም የስኬት በዋናነት በወርቅና ቡና ላይ ብቻ የተንጠለጠለ መሆኑ በዘርፉ ባለሙያዎች ዘንድ ከፍተኛ አሳሳቢነትን ፈጥሯል። ይህ ጠቅላላ ገቢ ከመንግስት እቅድ በ20 በመቶ እንዲሁም ካለፈው ዓመት ጋር ሲነጻጸር በ35 በመቶ ብልጫ ያለው ቢሆንም ነገር ግን ከጠቅላላው ገቢ ውስጥ 80 በመቶ የሚጠጋው ከወርቅ 5.6 ቢሊዮን ዶላርና ከቡና 3.1 ቢሊዮን ዶላር ብቻ የተገኘ ሲሆን በንግድና ቀጠናዊ ትስስር ሚኒስቴር ስር
የሚተዳደሩ ሌሎች ሰፊ የውጭ ንግድ ምርቶች የውጭ ምንዛሬ በማስገኘት ረገድ ከፍተኛ ማሽቆልቆል አሳይተዋል። በተለይም እንደ የቅባት እህሎችና ጥራጥሬዎች ያሉ ምርቶች በውጭ ገበያ የቀረቡበት መጠን በ4.83 በመቶ በማደግ 554837 ሜትሪክ ቶን ቢደርስም ያስገኘው ገቢ ግን በ6.16 በመቶ ቀንሶ ወደ 571.4 ሚሊዮን ዶላር ዝቅ ብሏል። ይህ አሃዝ ባለፈው ዓመት ከተመዘገበው 609 ሚሊዮን ዶላር እንዲሁም ዘንድሮ ከታቀደው 743 ሚሊዮን ዶላር አንጻር ሲታይ እጅግ ዝቅተኛና እቅዱን ማሳካት ያልቻለ ነው። የዘርፉ ባለሙያዎች እንደሚሞግቱት የምርቶቹ መጠን መጨመር ወደ ተሻለ የውጭ ምንዛሬ ገቢ ሊቀየር አልቻለም። ለዚህም የዓለም አቀፍ የዋጋ መውደቅ በተለይም በሰሊጥ ምርት ላይ የታየው የዋጋ ማሽቆልቆል በዋነኛ ምክንያትነት ይጠቀሳል። በቀይ ባህር ዳርቻ የሚገኘው የየመን ወደብ በሚሳኤልና በድሮን ተደበደበ። በቀይ ባህር ምዕራባዊ ዳርቻ የሚገኘው ሞቻ ወደብ በዛሬው ዕለት ከፍተኛ ድብደባ እንደተፈጸመበት ተዘግቧል። የየመን ሁቲ ታጣቂዎች በዚች ወደባማ ከተማ ላይ ካለፈው 2 ሳምንት ጀምሮ በተከታታይ ጥቃት እያደረሱ መሆኑም ይታወቃል። አልአይን የከተማዋን ነዋሪዎች በዋቢነት ጠቅሶ እንደዘገበው በዛሬው ጥቃት በተለያዩ ቦታዎች የፍንዳታ ድምፅም ሲሰማ ነበር። እንደ ሚዲያው ምንጮች በከተማዋ ላይ በርካታ ድሮኖች የታዩ ከመሆኑም በላይ ቢያንስ 4 ሚሳኤሎች መውደቃቸውንም ተናግረዋል። የየመን መንግስት ወታደራዊ ሚዲያ የዛሬውን ጥቃት አረጋግጦ የሁቲ ታጣቂዎች 6 ባላስቲክ ሚሳኤልና 6 ድሮኖችን በመጠቀም ጥቃት መሰንዘራቸውንም አስታውቋል። ከዚህም ውስጥ 2 ድሮኖች ብቻ ተመተው መውደቃቸውን ገልጸው አደጋ በደረሰባቸው ቦታዎች የህይወት አደን ስራ የተከናወነ እንደሚገኝም አስረድተዋል። እንደ ዘገባው ከሆነ ትላንት ቅዳሜ የሁቲ ታጣቂዎች ሞቻ ከተማን ጨምሮ በየመን ምዕራባዊ የባህር ጠረፍ ባሉ አካባቢ በፈጸሙት ጥቃት 65 ሰዎች የሞቱና የመቁሰል አደጋም ደርሶባቸዋል። አርብ ዕለት ደግሞ በሞቻ ወደብ ከ6 በላይ ባላስቲክ ሚሳኤሎች ተተኩሰው 2 መርከቦች ሲወድሙ 8 ሰዎች የመቁሰል አደጋም አጋጥሟቸዋል። ባለፉት 2 ሳምንታት ሁቲዎች በሞቻ ከተማ ላይ ከ82 በላይ ባላስቲክ ሚሳኤሎችና ቦምቦች የታጠቁ ድሮኖችን በመጠቀም ጥቃት የፈጸሙ ሲሆን በዚህም ከፍተኛ ሰብአዊ ጉዳት እንደደረሰም ነው የተገለጸው። ታጣቂዎቹ በቀይ ባህር ዳርቻ በሚገኘው በዚህ ወደብ ላይ ተከታታይ ጥቃት እየፈጸሙ ያሉት ስትራቴጂካዊ ጠቀሜታ ያለውን ባቢኤል መንደብ ሰርጥን ለመቆጣጠር በማለም መሆኑን ዘገባው ጨምሮ አስረድተዋል። አሊ ሱሌማን ለግብፁ አልማስሪ ፈረመ። ኤርትራዊው አጥቂ አሊ ሱሌማን የግብፅ ፕሪሚየር ሊግ ከመጀመሩ በፊት የክለቡን ዝውውር አድርጓል። ተጫዋቹ ያለፈውን የውድድር ዘመን በግብፅ ፕሪሚየር ሊግ ለኢስላሚያ ኤሌክትሪክ ተሰልፎ መጫወቱ የሚታወስ ነው። በክለቡ ቆይታው 12 ጎሎችን በማስቆጠር በግብፅ ፕሪሚየር ሊግ ሁለተኛው ከፍተኛ ግብ አግቢም ለመሆን ችሏል። ባለፈው የውድድር ዘመን በፕሪሚየር ሊጉ 5ኛ በመሆን ያጠናቀቀው አልማስሪ ክለብ ዘንድሮ ከአሊ ሱሌማን በተጨማሪ ሌሎች ተጫዋቾችንም በማስፈረም አቋሙን በማጠናከር ላይ ይገኛል። አሊ ሱሌማን ሲጫወትበት የነበረው ኢስላሚያ ኤሌክትሪክ ውድድሩን በ32 ነጥቦች በማጠናቀቁ ወደ ሁለተኛ ዲቪዥን ለመውረድ የተገደደ ነው። የኤርትራ ብሔራዊ ቡድን አባል የሆነው አሊ የፕሮፌሽናል ተጫዋችነት ህይወቱን የጀመረው በኢትዮጵያ ፕሪሚየር ሊግ እንደነበረም ይታወቃል። ተጫዋቹ ለባህር ዳር ከነማና ለሐዋሳ ከነማ ተሰልፎ ድንቅ ብቃቱን ያሳየና በርካታ ጎሎችን ለማስቆጠር የቻለ ነው። በሳውዲ አረቢያ በተካሄደ ጨረታ አንድ ፋልኮን በ1.3 ሚሊዮን ሪያል ተሸጠ። በሳውዲ አረቢያ ሪያድ ከተማ ዓመታዊ የፋልኮን እርግቦች ጨረታ እየተከናወነ ሲሆን በትላንትናው ዕለት የነበረው ጨረታ የዓመቱ ሪከርድ ሆኗል። ሪከርዱን የሰበረው በካናዳ የተዳቀለው ነጭ የፋልኮን ጫጩት ነው። በካናዳ ኦንታሪዮ በሚገኘው ጂም ዊልሰን እርሻ የተዳቀለው ይህ ፋልኮን የመነሻ ዋጋው 200 ሺህ የሳውዲ ሪያል ወይም 53 ሺህ የአሜሪካ ዶላር ነበር። ምሽቱን በነበረው ጨረታ ለዚህ ፋልኮን 1.3 ሚሊዮን ዶላር ወይም 346,000 ዶላር ዋጋ ያቀረበው ሰው ገንዘቡን ከፍሎ መውሰዱን የሳውዲ አረቢያ ዜና አገልግሎት ዘግቧል። እንደ ዘገባው ባለፈው ዓመት በነበረው ጨረታ ትልቅ ሽያጭ ያስገኘው በአሜሪካ ተዳቅሎ የቀረበው ፋልኮን ሲሆን ዋጋውን በ1.2 ሚሊዮን ሪያል ነበር። የትላንቱ ጨረታ ለዘንድሮ ትልቁ ዋጋ ቢሆንም በዚህ ዓመታዊ ጨረታ ሪከርዱን የያዘው ግን ከ4 ዓመት በፊት በ7.5 ቢሊዮን ሪያል የተሸጠው የአሜሪካ ሰማያዊ ፋልኮን መሆኑን አውስተዋል። የሳውዲ ባለሀብቶች ፋልኮኖቹን የሚገዟቸው በየዓመቱ በሚከናወነው የፋልኮኖች ውድድር ላይ ለመሳተፍ ነው።
አርሰናል አዲሱን የውድድር ዘመን እጅግ ማራኪ በሆነ የኮሚዩኒቲ ሺልድ ድል ጀምሯል። መድፈኞቹ ማንቸስተር ሲቲን 3-0 በሆነ ሰፊ ውጤት በማሸነፍ የሻምፒዮንነት ክብር ተቀዳጅተዋል። በሌላ በኩል በአዲሱ አሰልጣኝ ኢንዞ ማሬስካ የሚመራው ማንቸስተር ሲቲ ዘመኑን በደካማ አቋምና በከባድ ሽንፈት ጀምሯል። የጨዋታው ኮከብ ተብሎ የተመረጠውና ሶስተኛውን ግብ ያስቆጠረው የአርሰናል አምበል ማርቲን ኦዲጋርድ ከጨዋታው በኋላ በሰጠው አስተያየት የነበረውን አስደሳች ስሜት አጋርቷል። እጅግ ድንቅ እግር ኳስ ነው የተጫወትነው፣ ምርጥ አቋም ያሳየንበትና የውድድር ዘመኑን ለመጀመር የሚያስችል ግሩም መንገድ ነበር። ሁልጊዜም ቡድኔን በጎልም ሆነ ኳስ በማቀበል ወይም አሲስት አቅሜ በፈቀደ መጠን መርዳት ፈልጋለሁ፣ ተጨማሪ ጎሎችንም ማስቆጠርሻለሁ። አክሎም የቡድኑን የዘንድሮ ዓላማ ሲገልጽ ዛሬ ደረጃችንን አሳይተናል፣ ዝግጁ መሆናችንንም አስመስክረናል፣ ነገሩን በቁም ነገር ይዘነዋል፣ ይህንንም ደጋግመን ማድረግ እንፈልጋለን። የማሸነፍን ልዩ ጣዕም አንዴ ካጣጣምከው በኋላ ደጋግመህ ማድረግ ትፈልጋለህ፣ ሁሉንም ውድድሮች ማሸነፍ እንፈልጋለን ብለዋል። በጨዋታው ላይ የመጀመሪያ ተሰላፊነቱን ያደረገው አዲሱ ፈራሚ ክሪስቶስ ትዞልሲ 2 ጎሎች እንዲቆጠሩ በማመቻቸት ወይም አሲስት በማድረግና በተቃራኒ ቡድን የግብ ክልል ውስጥ ወይም ፋይናል ሰርድ ከማንኛውም የአርሰናል ተጫዋች የበለጠ በርካታ ኳሶችን በማቀበል የላቀ ሚና ተጫውቷል። የአርሰናል ደጋፊዎች የቡድን አሸናፊ ስርወ መንግስት ሲገነባ ለማየት ለረጅም ጊዜ ጠብቀዋል። አሁን ግን ይህንን ማሳካት የሚችሉበት ደረጃ ላይ የደረሱ ይመስላል። ምንም እንኳን የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ ተጫዋቾች ሊያስፈርሙ ቢችሉም ሜዳ ላይ የነበረው የአርሰናል ስብስብ እጅግ የተረጋጋና በራሱ የሚተማመን እንደነበር ዛሬ አይተናል። እናንተስ?